ሪዎች የአፍሪካ እህት ወንድሞቻችን ጭምር እንኳን ደስ አለን ማለት እወዳለሁ። በኢኮኖሚ ተሳስረን ተደጋግፈን አብሮ የመልማት ህልማችንን ልናሳካበት ከምንችልበት አንዱ ስፍራ ነው። ይሄ ግዙፍ እና በአይነቱ ልዩ ነው የምንለው የኮንቬንሽን ማዕከል 40 ሄክታር መሬት ላይ ነው የተቀመጠው። ኮንቬንሽን የምናደርግበት ኤግዚቢሽን የምናደርግበት ሁለት ትልልቅ አዳራሾች እና 8 መካከለኛ አዳራሾች አሉት። ውጪ ላይ ደግሞ የተለያዩ ኩነቶችን ለማድረግ ኤግዚቢሽንን ለማድረግ የሚያስችል ወደ 1.5 ሄክታር ወይም ደግሞ 15000 ካሬ ዝግጁ ሆኗል። ብዙ ፕሮግራም ማድረግ እንችላለን። ሆቴሎች አሉት። የስፖርት መስሪያ ቦታዎች አሉት። ባንኮች፣ ኢንሹራንሶች፣ የህክምና መገልገያዎች፣ የፋርማሲ፣ በርካታ ሬስቶራንቶች፣ ካፍቴሪያዎች እዚህ ለመገልገል ለሰው ያስፈልጋል ለሚመጡ እንግዶች የሚባሉ መሰረተ ልማቶችን አሟልቷል። አካባቢው በጣም ነው የሚያምረው። በኮሪደር 1 በኮሪደር 2 እያል በ90 ቀን ጀምረን እስካሁን ድረስ ስናለማው የቆየ ነው ቦታ ነው። አሁን የደረሰበት ደረጃ ኮንቬንሽኖችና ኤግዚቢሽኖችን ለማድረግ በጣም ዝግጁ ሆኗል ማለት ነው። አሁን ይሄ የመጣንበት መንገድ ኮንክሪት ስታምፕ ነው። ለ30 ለ40 አመት ሊያገለግል የሚችል ዘላቂም መሰረተ ልማት ነው የተሰራው። እንግዶቻችን ተሽከርካሪ ለማቆም አይቸገሩም። ከ2000 በላይ ተሽከርካሪ ማቆም የሚችል አቅም ያለው መሰረተ ልማት ነው። ከውጪ ለሚመጡ እንግዶቻችን ከቦሌ ዓለም አቀፍ ኤርፖርት ቀጥታ ከዚህ ከኮንቬንሽን ጋራ የሚያገናኝ መንገድ በኮሪደር 2 እየተገባደደ እየተጠናቀቀ ነው ያለው። ከመሃል ከተማ መምጣት ይቻላል። ቀጥታ ከአየር መንገድ እዚህ ሆቴላቸው የስብሰባ ማዕከሉ ተለያየ ኤግዚቢሽን ማድረግም መዝናናትም ሁሉም ነገር በተሟላ ሁኔታ እዚሁ አንድ ማዕከል ላይ ተዘጋጅቷል ማለት ነው። ለአየር ብቻ ሳይሆን ለሌሎች ትራንስፖርቶችም ምቹ ቦታ ነው። እንግዲህ ይሄ አዲስ ዓለም አቀፍ ኮንቬንሽን ሴንተር ስለሆነ ዓለምን የያዘው ካርታ እንደ ምልክት ተደርጎለታል። እዚህ አካባቢ የተሰሩት በርካታ ያሉ ፋውንቴኖች ለአካባቢው ለየት ያለ ስሜት ደስታን መፍጠር እንዲችሉ ተደርገው በጥሩ ሁኔታ የተገነቡ ናቸው። እንግዲህ እንደምናየው የአዲስ ኢንተርናሽናል ኮንቬንሽን ማዕከል ትልቁ ሆቴል አለው። ከአንድም በላይ 2 ሆቴል አለው። ይሄ አንዱና በጣም ትልቁ ሆቴል ነው። በድምሩ በሁለቱ ሆቴሎች ወደ 1000 የሚደርሱ እንግዶችን ማሳደር የሚችል የአልጋ ክፍሎች አሉት። ይሄ አሁን የምንገኝበት ፔንትሃውስ የሚባለው የአልጋ ክፍል ነው። 4 መኝታ ክፍሎች አሉት። ይሄ ዋናው መኝታ ክፍል ነው። ወደ ውስጥ እንገባ ሳውና አለው። እዚህ ጋር ሳውና አለው። ስቲም አለው።
ጃኩዚ ያለው ዓለም አቀፍ ደረጃውን የጠበቀ ነው። ገደሞ ወጣ ሲባል እንደው መኝታ እንደተነሳ እንዳይወጣ ትንሽ የአካል ብቃት እንቅስቃሴ እንዲደረግ ታስቦ የተሰራ ነው። በጣም ያምራል። ይሄ ሌላኛው መኝታ ክፍል ነው። ሁሉም የየራሳቸው መታጠቢያ ቤት ራሳቸውን ችለው እቃዎች ሁሉ የተሟላላቸው ናቸው። ይሄ እንደምናየው የጋራ ሳሎን ነው። እንደዛው ተጨማሪ ሁለት መኝታ ክፍሎች አሉ። እዚህ ጋር ዘመናዊ የምግብ ማብሰያ አለ። ኪችን ነው። ተመሳሳይ እዚሁ መመገቢያቸው ከዋናው ሳሎን ለብቻ የቁርስ መመገቢያ ቦታ ተዘጋጅቶለታል። እጅግ በጣም የሚያምር ነው። በዚህ ጋር ወደ በረንዳ መውጣት ይቻላል። አዲስ አበባን በሚገርም አይነት ሁኔታ ከዚህ ይቻላል። የሚገርም ቪው ነው ያለው። የአዲስ ኢንተርናሽናል ኮንቬንሽን የሚገኝበት አካባቢ የሚገርም እይታ ብቻ ሳይሆን በፍጥነት እያደገ ያለ የከተማችን አካባቢ ነው። እስከ ላይ እስከ ካራ ድረስ ውብ ነው። በዛ ቀም ስንመለከት ደግሞ ወደ ጎሮ የሚሄደው ልዩ ውበት አለው። እንግዶቻችን ወደ አዲስ ኢንተርናሽናል ኮንቬንሽን ማዕከል ሲመጡ ምንም የሚያጡት ነገር የለም። እዚህ ኢንተርናሽናል ብራንድ እቃዎች ናቸው። እነኚህ የቀረጥ ነፃ እቃዎች የሚሸጡበት በጣም ሰፊ ሱቅ አለ። ከላይም በተመሳሳይ ሁኔታ አለ። ሞል አለው ማለት ነው። በአካባቢው ላይ እንግዶቻችን በቀላሉ የሚፈልጉትን ነገር ሁሉ እዚሁ መገልገያዎች ማግኘት እንዲችሉ ታስቦ የተደራጀ ነው። አጠቃላይ የአዲስ ኢንተርናሽናል ኮንቬንሽን ማዕከል ወደ 10 ብሎኮች አሉት። ከ10ሩ ብሎኮች 4ቱ እዚህ ሆቴል ላይ ነው የሚገኘው። ሆቴሉ ትልልቅ እንግዶችን የምናስተናግድበት 4 ብሎኮች ነው ያሉት። ወደ 900 የሚሆነውንም አልጋ የሚይዝ ብሎክ ነው ማለት ነው። አካባቢው ያምራል። ካናፒ የሚደረግበት ሻይ ቡና የሚባልበት እንግዶች ወጥተው ዘና የሚሉበት ቦታ አለው። ከውስጥ ጂም-አይነስቱ የመኪና ማቆሚያ አለው። የጂምናዚየም ቦታዎች አሉ። የራሱ ውሃ ነው ያለው። የከተማውን ውሃ አይጠቀምም። ወተር ትሪትመንት አለው። ከዚህ አካባቢ የሚወጡ ከአዲስ ኢንተርናሽናል ኮንቬንሽን እና ከሆቴሉ የሚወጣው ፍሳሽ እዚሁ ትሪት ተደርጎ ተመልሶ ጥቅም ላይ ነው የሚውለው። ዘመናዊ ነው። ባንዲራዎቹ የአፍሪካ የ54ቱም ሀገራት ከኤዩ ጋራ ደግሞ የ55 ማለት ነው። እዚህ ጋር የጋራ ቤታችን ነው፣ የጋራ ስፍራችን ነው። መጻኢ ዕድላችን የተያዘ ነው። በጋራ እንለማለን። ለጎረቤቶቻችን ሰላም፣ አብሮነት እንተጋለን የሚል መልእክት አለው። ይሄ የምንገኝበት አንፊ ቲያትር የተለያዩ ፐርፎርማንሶች የሚደረጉበት በተለይ ኤግዚቢሽን ኩነቶች ለመሰብሰቢያነት የሚያገለግል ቦታ ነው። በጣም ሰፊ ነው፣ ያምራል። ከጀርባ ካለው ጋር አንድ ላይ ስናየው ሰፊ ኩነትን ማድረግ የሚችል 15000 ካሬ ቦታን የሚሸፍን ነው። ሰፊ ነው። የትኛውም ዓለም ላይ ካሉ ትልልቅ ናቸው ከምንላቸው ጋራ
ተወዳዳሪ ነው። ዓለም አቀፍ ደረጃውንም የጠበቀ ነው። ይሄ እንግዲህ እንደምናየው እጅግ በጣም ሰፊ ለሰዎች እንቅስቃሴም ለእይታም የሚመች ነው። ያምራል። እነዚህ ሰዎች እዚህ ጋር ለስብሰባ ለኤግዚቢሽን ሲመጡ በጋራ የሚሰሩበት ይሄን የመሳሰሉ ስፍራዎች ተዘጋጅተውላቸዋል። አሁን የምንገኘው 3ኛው ፍሎር ላይ ነው። ካፍቴሪያ አለ፣ በርካታ ሬስቶራንቶች አሉ እንዳልነው፣ ብዙ በጋራ የመስራ ቦታዎች አሉ። በሁሉም ፍሎሮች ላይ ወይም ደግሞ ወለሎች ላይ በጋራ ስራ መሰራት የሚችልበትና የስብሰባ አዳራሾች አሉ፣ መካከለኛ የስብሰባ አዳራሾች። ይሄን የመሳሰሉ ሬስቶራንቶች ወደ 4 አለን። ካፍቴሪያ፣ ግማሾቹ ካፍቴሪያ ናቸው፣ ግማሾቹ ሬስቶራንቶች ናቸው። እዚህ ጋር ደግሞ ሆነን እንዴት ወደ ላይ ስንመለከት ውበቱን ማየት እንችላለን። በጣም ውብ ነው፣ ለእይታ የሚማርክ። እንግዲህ አካባቢውን ከዚህ ማየት እንችላለን እንዴት እንደሚያምር። የውጪ ሁነት የሚደረግበት ስፍራ፣ ወደ ጀርባ ላይ የመኪና ተሽከርካሪዎቹ፣ በአጠቃላይ ይሄ አካባቢ ፓርክ አድርገነዋል። ማዶ ላይ የለሚ ፓርክ ሲጠናቀቅ ደግሞ ተጨማሪና ተደማሪ ውበትን እና የመገልገያ ስፍራን ይዞ ይመጣል። በውስጡ የሚያልፍ ወንዝ አለን። ከዚህ በፊት ፍሳሽ ከየቤቱ የሚለቀቅበት ለአካባቢው ብክለት በሽታን የሚያስከትል፣ አሁን ግን ከዚህ ጋራ ተያይዞ የለማ ያለ ጥሩ የቱሪዝም መስህብ እንዲሆን የሚያደርግ ነው። ይሄ ማዕከል ኤግዚቢሽን እና ኮንፈረንስ ለማድረግ ብቻ ሳይሆን መረጃ ለመለዋወጥ፣ ለመገናኘት፣ አጠቃላይ የስራ እድልንም በሰፊው የሚፈጥር በመሆኑ ለኢኮኖሚያችን መነቃቃት ትልቅ ሚና አለው። ለቱሪዝም ስበት ትልቅ እድል እና በር የሚከፍት ነው። ያው 4ኛው ፍሎር ላይ ነው የምንገኘው። 4ኛው ፍሎር ላይ ደግሞ የተለየ ውበት ነው የምናየው። ውበት ብቻ ሳይሆን አሁን የምንገባበት ስንፈልግ አንድ አዳራሽ እናደርጋለን፣ ስንፈልግ 2 አዳራሽ እናደርገዋለን። ከዛም በላይ 4 አዳራሽ ማድረግ እንችላለን። እስከ 6 አዳራሽ ድረስ ሸንሽነን መጠቀም የምንችልበት ነው። በጣም ያምራል። በተለይ እዚህ ሆነን ወደ ውጪ ስንመለከተው ታች ያለው የኤግዚቢሽን ማቅረቢያ ቦታ፣ መብራቶቹ፣ ወደ ካራ እና አካባቢው ላይ ያለማነው የአረንጓዴ ልማትና የፓርክ ልማት ወለል ብሎ ነው የሚታየው። ከወደ ማዶ ደግሞ ለሚ ፓርክን እናያለን። ከለሚ ፓርክ ጋራ በመሬት ውስጥ የሚያገናኝ መንገድ እንዲኖረው ተደርጎ የተሰራ ነው። እጅግ በጣም ከፍ ያለ አገልግሎት ነው የሚሰጥ ነው። በጣም በሚያማምሩ እኛነታችንን በሚገልጹ ስዕሎች ዘመናዊና ጥንታዊ እቃዎቻችንን ጭምር የምናሳይበት ነው። ሰዎች እዚህ ጋር ከስብሰባቸው ሲወጡ ወይም ደግሞ ኤግዚቢሽን በሚያደርጉበት ሰዓት አረፍ ብለው የሚያማምሩ ነገሮችን ያሉ እግረ መንገዳቸውን ታሪካችንን ባህላችንን እንዲማሩ አጋጣሚውን እንጠቀምበታለን ማለት ነው።
እዚህ ጋር ያሉ ስዕሎች በጣም ያምራሉ። በካክተስ ድርጅት የሚሸጡ ናቸው። 30 እጃቸው ለጳውሎስ ሆስፒታል መክፈል እና መታከም ለማይችሉ ህመምተኞች የሚውል በጎ አድራጎትንም ስራ በጎነትንም ያካተተ ነው ማለት ነው። መታጠቢያ ቤቶቹ እይታቸው እንዲያምር ጭምር ነው። ንጹህ ብቻ እንዲሆኑ ሳይሆን እይታቸው እንዲያምር አዳራሾቻችን ለብዙ ነገር ጥቅም መዋል ይችላሉ። አሁን አዩ የሀገራችን ሰዓሊዎች የሳሉትን ስዕሎች የስዕል ኤግዚቢሽን አቅርበንበታል። ለሌላ ጊዜ ግን ለስብሰባም ለሌላ ኤግዚቢሽን መሆን ይችላል። በነገራችን ላይ የአዲስ ዓለም አቀፍ ኮንቬንሽን ማዕከል አብዛኛው ስራ ከዲዛይን ጀምሮ ከማማከር ጀምሮ ኢትዮጵያውያን የተሳተፉበት ነው። እቃዎቹም የተሞሉት በኢትዮጵያውያን ጥበበኞችና ባለሙያዎች የእጅ ስራ ውጤት ነው። ወደ ታች ለመውረድ ወደ ላይ ለመመለስ አሉን ሊፍቶች አሉን። ደረጃ ለፈለገ ደረጃ አለ። ደረጃ ለማይፈልግ እስካሌተር የፈለገውን በሱ መጠቀም ይችላል። አካል ጉዳተኞች በጥሩ ሁኔታ ሊገለገሉበት የሚችሉ አካታችነትን ጭምር ታሳቢ አድርጓል። ከትላልቆቹ አዳራሾቻችን አንደኛው ይሄ ነው። ሁለገብ አዳራሽ ነው። ስንፈልግ እንደዚህ ለግብዣ መጠቀም እንችላለን። ስንፈልግ ስብሰባዎች ልናደርግበት እንችላለን። አሊያም ኤግዚቢሽን ልናደርግበት እንችላለን። እጅግ በጣም ውብ ነው። የውጪ ሁነት ማካሄጃ ስፍራዎቻችንም ሁለገብ ናቸው። በተለያየ መንገድ ልንጠቀምበት እንችላለን። እኛው የአስተዳደር ህንጻ ነው። አስተዳደር ህንጻ ብቻ ሳይሆን በርካታ አገልግሎቶችንም የያዘ ነው። ፊታችን ላይ ብሪጅ ሬስቶራንት አለን። በድልድይ ላይ የተሰራ ሁለቱን ህንጻዎች የሚያገናኝ ድልድይ ነው። የዋናው የኤግዚቢሽን ህንጻ 3 ብሎኮችን ይይዛል። የአስተዳደር ህንጻውን ስንጨምርበት እዚህ ጋር ብቻ 4 ነው የምናገኘው። ከጀርባ ደግሞ መኝታ ክፍሎችን ብቻ የያዙ 2 ተጨማሪ ህንጻዎች አሉን ማለት ነው። አጠቃላይ የግንባታው ወጪ 96.2 እጁ የተሸፈነው በከተማው አስተዳደር ነው። የፌደራል የልማት ድርጅቶች ደግሞ ወደ 3.8 የሚሆን ድርሻ አላቸው። የግል ሴክተሮች ደግሞ 0.2 ድርሻ አላቸው ማለት ነው። አሁን ግንባታው እዚህ ከደረሰ በኋላ የተከፈለና የተፈቀደ ትልቅ አክሲዮን ስላለ ለግሉ ሴክተር የስበት ማዕከል ነው። ኢንቨስት ማድረግ፣ አብሮ መስራት፣ በጋራ መልማት፣ ሀገርን ማስተዋወቅና ከፍ ማድረግ ላይ የጋራ ታሪክ አብሮ ለመጻፍ የተዘጋጀ ትልቅ ስፍራ ነውና አብረን እንስራ ማለት እወዳለሁ። እንደዚህ አይነት ውብ የሆኑ የአርት ስራዎች ደግሞ በኢትዮጵያ ልጆች የተሰሩ ናቸው። ውበትን አላብሰውታል። ብዝሃነታችንን፣ ደማቅነታችንን ደግሞም አብሮነታችንን በደንብ ቢገልጽ ነው። ሪሴፕሽን ኤሪያው እንደምናየው በጣም ሰፊ እንኳን ደህና መጣችሁ የሚል አይነት ነው።
እንግዶች ከውጪ ሲመጡ እዚህ ጋር ነው ትንሽ የምናቆያቸው እንግዶችን እንግዶቻችን ከውጪ ሲመጡ ቀጥታ በተለይ ቪአይፒዎችን ወደ አዳራሽ እናስገባም እዚህ ጋር ትንሽ አረፍ እንዲሉ እናደርጋለን ቡና ውሃ እዚህ ጋር አገልግሎት እየሰጠን እናቆያቸዋለን ማለት ነው እቃዎቹ ሁሉ በኢትዮጵያ ምርቶች የተሞሉ ናቸው የኢትዮጵያ ምርቶችም ዓለም አቀፍ ደረጃቸውን የጠበቁ መሆን ይችላሉ ዓለም አቀፍ ደረጃቸውን የጠበቁ ያደረግንም ደግሞ እንቀጥላለን አጠቃላይ እንግዲህ ራእያችን ህልማችን የኢትዮጵያን ብልጽግና ማረጋገጥ ነው ወደ ኢትዮጵያ ብልጽግና ማረጋገጥ የምናደርገው ጉዞ እንደዚህ አይነት ስራዎች ተደምረው ጥሩ ሽግግርን እንድናደርግና መሰረትን እንድንጥል የሚያደርጉን ናቸው አዲስ አበባን ደግሞ በለውጡ ማግስት ቃል በገባነው ደረጃ ውብ እንደስሞ አበባ ከተማ ያያረጋናት ነው ይሄንን ስናደርግ ክቡር ጠቅላይ ሚኒስትራችን መጀመሪያ ራሳቸው ጀምረው ሰርተው እኛም በፍጥነት እንድንሰራ የሰጡን የስራ መመሪያ እና የስራ ክትትልና ሁሉ ማበረታታት እንደዚህ አይነት ስራዎችን እንድንሰራ ትልቅ አቅም ሆኖናል